ዓለም ትንፋሿን አፍና የጠበቀችው የ48 ሰዓት የሞትና የህይወት ቀጠሮ ተጠናቋል። ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የደቀኑት ወታደራዊ በትር ለጊዜው ቢቆምም መሬት ላይ ያለው እውነታ ግን ሌላ ነው። በአንድ በኩል የዲፕሎማሲ ተስፋ፣ በሌላው በኩል ደግሞ በቴል አቪቭ ሰማይ ላይ የሚታዩ የሚሳኤል ጭራዎች ዛሬ በመካከለኛው ምስራቅ የታየውን ድንገተኛ ለውጥና በዓለም ኢኮኖሚ ላይ ተጽዕኖ እያሳደረ ይገኛል። ፕሬዝዳንት ዶናልድ ትራምፕ ባለፉት 48 ሰዓታት ዓለምን በስጋት ውስጥ ከቶት የቆየውን ወታደራዊ ትዕዛዝ ለተጨማሪ 5 ቀናት እንዲራዘም መመሪያ ሰጥተዋል። ፕሬዝዳንቱ ቀደም ሲል ኢራን የሆርሙዝ ሰርጥን በአስቸኳይ ካልከፈተች የኢነርጂ መሰረተ ልማቶቿን አመድ ይሆናሉ ማለታቸው ይታወሳል። ትራምፕ ባወጡት አዲስ መግለጫ ከኢራን ተወካዮች ጋር በዋና ዋና ነጥቦች ላይ ስምምነት ደርሰናል ብለዋል። ይህ ድንገተኛ መለስለስ በዓለም ገበያ ላይ የነዳጅ ዋጋ በአንድ ጀንበር ከ10 እስከ 14 በመቶ እንዲቀንስ በማድረግ ለነዳጅ አስመጪ ሀገራት እንደ ኢትዮጵያ ትልቅ እፎይታን ሰጥቶ ነበር። ፕሬዝዳንቱ ይህንን 5 ቀን የሰጡት ለዲፕሎማሲያዊ መፍትሄ ሰፊ እድል ለመስጠት እንደሆነ ቢገልጹም ተቺዎች ግን ከጀርባ ሌላ ምክንያት ሊኖር ይችላል የሚል ጥርጣሬ አላቸው። የዲፕሎማሲያዊ ወሬ ሳይቀዘቅዝ ከቴህራን የወጣው መረጃ የትራምፕን ንግግር የሚያጣጥል ሆኗል። የኢራን የውጭ ጉዳይ ሚኒስተር በሰጡት ጠንከር ያለ ምላሽ አሜሪካ የጥቃት ጊዜውን ያራዘመችው በድርድር ሳይሆን በአቅም ማነስ ነው ብለዋል። ኢራን እንደምትለው ከሆነ ዋሽንግተን ወደ ኋላ ያፈገፈገችው በራሷ የውስጥ ችግር በተለይም በኒውዮርክ የግንባታ ፕሮጀክቶች ላይ በደረሰው ቴክኒካዊ ብልሽትና የደህንነት ስጋት ምክንያት እንደሆነ ገልጻለች። ይህ የፕሮፓጋንዳ ጦርነት ሁኔታውን ይበልጥ አወሳስቦታል። በትራምፕና በኢራን መካከል ውይይት አለ ቢባልም በግንባር ላይ ያለው ጦርነት ግን አልቆመም። እስራኤል ከኢራን ጋር የሚደረገው ማንኛውም ስምምነት ተጨባጭ አይደለም በማለት ውድቅ አድርጋለች። የእስራኤል ጦር በሊባኖስና በኢራን ኢላማዎች ላይ ጥቃቱን ቀጥሏል። ዛሬ በወጣው መረጃ ኢራን በቴል አቪቭ ከተማ ላይ ተከታታይ የባላስቲክ ሚሳኤል ጥቃቶችን ሰንዝራለች። ይህ ጥቃት በከተማዋ ደህንነት ስጋት መፈጠሩ ብቻ ሳይሆን ቀንሶ የነበረውን የነዳጅ ዋጋ በድጋሚ በአንድ በርሜል $100 በላይ እንዲያሻቅብ አድርጎታል። የአሁኑ ቀውስ በመካከለኛው ምስራቅ ብቻ የተገደበ አይደለም። በአሜሪካ የአየር ማረፊያዎች ያለው ከፍተኛ የደህንነት ፍተሻና ረጅም ሰልፎች የጦርነቱን ጥላ እስከ ምዕራባውያን ደጃፍ መድረሱን ያሳያል። የነዳጅ ዋጋ መዋዠቅ የዓለምን የንግድ ሰንሰለት እያናወጠው ይገኛል። ባለሀብቶች ነገ ምን እንደሚፈጠር እርግጠኛ ባልሆኑበት ሁኔታ ውስጥ ገንዘባቸውን ከገበያ እያወጡ ነው። በአጠቃላይ ዓለም በአሁኑ ሰዓት በሁለት ተቃራኒ ጎራዎች መካከል ትገኛለች። በአንድ በኩል ትራምፕ ስምምነት ላይ ደርሰናል ይላሉ፣ በሌላ በኩል ደግሞ ሚሳኤሎች በቴል አቪቭ ሰማይ ላይ ይበራሉ። የነዳጅ ዋጋም እንደ ፌስታል ወደ ላይ ይታኮሳል። እውነቱ የትኛው ነው? ትራምፕ የሰጡት የ5 ቀን ፋታ ሰላምን ያመጣል ወይስ ለከፋ ጦርነት ዝግጅት ነው?